አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላም ሁኑ ኢንሻአላህ። አንድ ታሪክ ልንገራችሁ ትማሩበታላችሁ። አንዲት ሴት ነበረች፣ ባለትዳር ናት። ባሏ በፖለቲካ ምክንያት መንግስት አስሮባታል እና ለ2 ዓመት ተፈርዶበታል። በዛን ጊዜ ሰው ባሏ በሚታሰርበት ሰዓት የት አምጥታ እንዴት አድርጋ እንደምትኖር ራሱ ከባድ ነው። ድህነት የተጫወተባት ነው። ምን ታደርግ? አንድ መላ መጣላት። ከቤታቸው ጀርባ ባዶ መሬት ነበረ እና ያንን ባዶ መሬት ድንች ልትከለውና ሲያድግ ሽጬ እኖራለሁኝ ብላ አሰበች። ከዛ እንዳትቆፍረው እሷ አቅም የላትም፣ በሌላ ሰው እንዳታስቆፍረው ብር የላትም። ምን ታደርግ? በቃ ጠፋት። ከዛ ለባሏ ምን ብላ ጻፈችለት ደብዳቤ? ባሌ ውዴ፣ ከቤታችን ጀርባ ያለውን መሬት ድንች ተክዬ ሲበቅል ሲያድግ ሽጬ ለመኖር አስቤ ነበረ። እንዳልቆፍረው እኔ አቅም የለኝም፣ ጉልበት የለኝም፣ በሌላ ሰው እንዳላስቆፍረው ብር የለም። ምን ላድርግ? አንተን አልጠብቅ 2 ዓመት የተፈረደብህ ምን ላድርግ ብላ ደብዳቤ በድብቅ ላከችለት። እሱ ደብዳቤውን ካነበበው በኋላ ምን አደረገ? ደብዳቤ ጻፈላት። ደብዳቤው ምን ይላል? ውዴ ሚስቴ፣ ከቤታችን ጀርባ ያለውን መሬት እንዳታስቆፍሪ፣ ምክንያቱም ውስጡ ጋር በጣም ከባበር ነገሮች አሉ፣ እንዳትነኪያቸው ብሎ ደብዳቤ ጻፈላት። ይህን ደብዳቤ ለማን ነው የሰጠው? ለፖሊሶቹ፣ ለእሷ እንዲሰጧት። ፖሊሶቹ ግን ይህን ደብዳቤ ሳይሰጧት በፊት አንብበውታል። ካነበቡት በኋላ ቀጥታ ወደ ቤት ሂደው ለምን ነገር ከፖሊስ ትዕዛዝ ነው ብሎ ከቤቱ ጀርባ ያለው መሬት ከጫፍ ከመጀመሪያው እስከ መጨረሻው ድረስ ቆፈሩት። ቢቆፍሩ ባልየው ያለውን ነገር ደብዳቤ ላይ የተጻፈው ነገር ከባድ ነገር የለም፣ ካሁን በኋላ እዚህ ካጣነው እዚህ እናገኘዋለን እያሉ ቦታውን ከመጀመሪያው እስከ መጨረሻው ድረስ ቆፍሮ ጨረሱ። መጨረሻ ምንም ነገር አላገኙም፣ ጥለውት ሄዱ። ከዛ እሷም ግራ ገባት። ለምንድን ነው የቆፈሩት? ምን እየፈለጉ ነው? ምን ጠፍቶ ነው እያለች ባሳብተውታለች። በሁለተኛው ቀን ለባሏ ምን በደብዳቤ ጻፈችለት? ባሌ ውዴ፣ 6 ፖሊሶች መጡና ከቤታችን ጀርባ ያለውን መሬት ምንም ነገር አላስቀሩም፣ ቆፍረውት ሄዱ። ምን እንደሆነ አልገባኝም ነገሩ ምንድነው ብላ ጠየቀች። ብላ ደብዳቤ ጽፋ ላከችለት። እሱም ብሎ መለሰላት፣ አንቺ የመቆፈር አቅም የለሽም ነበረ፣ የሌላ ሰው እንዲቆፍርሽ አቅም የለሽም፣ ብርም የለሽም ነበረ። እኔ በመላ ደብዳቤ ጽፌላቸው ለነሱ ሰጣሁት። እነሱ ሲደርሳቸው አንብበውት ወደ አንቺ መጡ። ደብዳቤው አንቺ አልደረሰሽም፣ እነሱ አንብበውት መጡ። ስለዚህ አሁን መሬት ተቆፍሮልሻል፣ ድንችሽን ትካይ ብሎ አላት። አያችሁ፣ ባልየው ብልጥ ነው፣ ጭንቅላቱ ይሰራል። እና ባልና ሚስት ካልተጋገዙ ካልተጠያየቁ ኑሯት ማሸነፍ አይችሉም። አንዱ ሲወድቅ አንዱ ከፍ ማለት አለበት። አንዱ ሲያመው አንደኛው ጤነኛ። በቃ መተጋገዝ፣ መስጠት፣ መሰጠት፣ መተጋገዝ። አንዱ ቢችል አንዱ አይችልም። ሲተያየቁ ሲተጋገዙ ኑሮ ታምራለች። ኑሮን ማሸነፍ እንችላለን። ተማሩበት።